ግርም የሚለኝ ነገር ግን ለምንድነው የሩታን ስም እንደዚህ ግንን የሚለው? ቤተሰብ እሷ የሆነች ትንሽዬ ጥቂት ነገር ባረገች ቁጥር ያ ነገር በጣም ትልቅ ጥፋት እንዳጠፋች፣ በጣም ትልቅ ስህተት እንደሰራች የሚጋነንባት የምር እኔ በጣም ነው የሚገርመኝ። እንደኔ እናንተም ትገረማላችሁ? ሌላው ሰው ምንም ሲያረግ ምንም አይደለም። ሄርሜላ ምንም ስታረግ ምንም አይደለም። ሩታ ላይ ያረገችው ነገር ምንም አይደለም። እሷ ግን ትንሽ ነገር እንኳን ባህሏን ወደ እሷ ለመመለስ በየጣረችበት ባለች ሰዓት የሆነ ትንሽ ነገር እንኳን ለነሱ ትልቅ ስህተት ሆኖ ነው የሚታያቸው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁ በሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እዋካችሁ። ላይክ አድርጉ። ለእናንተ አይጎዳችሁ፣ ለእኔ ግን ይጠቅመኛል የላይክ ማለት ነው። እና ፋሚሊ በቃ ሩታ ትላንትና ከትላንት ወደ ከፍቅር ጋር ያደረገችው ነገር ሲሰሙ ሁሉም ማበድ፣ ዴቭም ብዙዬ ዳኒ ደግሞ ይሄ ውርንጭላ ዳኒ ተብሎ አንተ ደግሞ ምን ባክ ጥቅስ አረገ። ምን አገባህ? ምንም እኮ አያገባህም። አንተ ትላንትና ከሩታ ጋር ስታሽቃብጥ የነበርክ፣ ትላንትና ከሩታ ጋር ብዙ ሴራ እየሰራክ የነበርክ ሰው ነህ አንተ። ማንም አይቀበልህም ሲጀመር ማለት ነው። አሁን መጥተህ እዚህ ጋር ብትቀባጥር የፈለገ ነገር ብትናገር ማንም አይሰማህም። አንተን አንሰማህም። አይገርመንምም ደግሞ ያንተ ግን የቤተሰቦቹን ነው እየገረመን ያለው የዳኒ እና የብዙዬ በቃ እሷ ሩታ የምታደርገው ነገር ትንሽዬውን ነገር እንደ ትልቅ ስህተት፣ ወንድማቸው የሰራው ስህተት፣ ሄርሜላ እሷ ላይ የሰራችው ስህተት ምንም አይመስላቸውም። ሄርሜላ ይህ ሁሉ ጊዜ እንዲህ ስታረጋት የነበረችን ሴት ምንም ያልመሰላቸው፣ ግን ዛሬ ሄርሜላ መጥታ ከልቧ ነበር የታረቀችሽ፣ በንጹህ ልቧ ነበር የታረቀችሽ። እንዴት ታረጊያታለሽ? እንደዚህ እንዴት ታረጊያታለሽ? ጭራሽ ለሄርሜላ ጠበቃ መቆም። ብዙዬና ዴቭ የምራችሁን ነው? ግን የምራችሁን ነው እንዴ? የወንድማችሁ ሚስት የልጃችሁ እናት እኮ ሩታ ናት እንጂ ሄርሜላ አይደላችሁ። ወይስ እቺ ልጅ ምን አድርጋችሁ ነው በዚህ ልክ ሩታን እንድጠሉ፣ በዚህ ልክ የሩታ ስህተት በጣም ተጋኖ የሚታያችሁ? የሄርሜላ ያረገችው ነገር ምንም አይመስላችሁ? ለምንድን ነው? እኔ ጥያቄ ነው የሆነብኝ ቤተሰብ። እስኪ እናንተ እንደኔ ግራ ይገባችኋል? በዚህ ልክ የሩታ የምትናገራቸው ነገሮች እንደ ትልቅ ስህተት፣ በጣም እንደ መጥፎ ስህተት፣ ክህደት ምንም ክህደት አይደለም። ክህደሽዋል፣ አብርሽን ክህደሽዋል። ይሄ ክህደት አይደለም። የባሏን ምንነት፣ ባሏ ምን እንደሚፈልግ፣ ባሏ ከሄርሜላ ጋር ነው መሆን የሚፈልገው ወይስ ከኔ ጋር ነው መሆን የሚፈልገው፣ እውነትም የኔ ፍቅር ወጥቶለታል አልወጣለትም የሚለውን ፍቅር ተጠቅማ እንደዚህ ስላረገች ብቻ ክህደት ፈጽመሻል። አብርሽ ላይ ክህደት ፈጽመሻል። ይሄ ምንም ክህደት አይደለም። ለእናንተ አልታያችሁም እንጂ የምር በቃ ከነሱ ፋሚሊ እስከ ዛሬ ድረስ ከጎኗ እየሆነ ያለው ኤፍሬም ብቻ ነው። የምር ኤፍሬም በጣም የልጅ አዋቂ ነው። ታናሻቸው ሆኖ የትንሽ ትልቅ ሆኖ አስተሳሰብ ያለው ልጅ ኤፍሬም ብቻ ነው። ሌሎቹ በቃ ተዋቸው። ሩታዬ በቃ እኔ የምለው በቃ አንድ ቀን ይሄ ሁሉ ነገር አልፎ እንደው በቃ ከልጅሽ አባት ጋር ከአብርሽ ጋር የመኖር ፍላጎት ስላለሽ፣ አንቺ መቼም የሰው ልጅ ፍላጎቱ ነው፣ ፍላጎት ስላለሽ ከሱ ጋር የመኖር ፈጣሪ አምላክ አስደስቶ የምትኖሪበት ሰዓት ቅርብ ያድርግልሽ። እኔ ሌላ ምንም አልልም። የምር በጣም ታሳዝናለች ሩታ።